ሮቤል እንግዲህ የተመኘውን ያገኘው። እንግዲህ ሚራ መርፌ ወቅተውም ነበረ። አድናን እንግዲህ ምን ሆኖ ነው ወንድሜ ብሎ በጣም ተጨንቋል። ሉሃና የአድናን ጭንቀት ከተመለከተችም በኋላ አድናንማ እንደዚህ ሲጨነቅ ዝም ብዬ አላይም። ምንም እንኳን እነሱ ሁለቶች አስመሳይና ጠላቶች ቢሆኑም ግን ደግሞ ለአድናን ስል ወንድሙን ላግዘው ይገባል በማለት እንግዲህ እሷ የሚያስፈልጋትን ነገር በመጠቀም እንዲሁም ደግሞ ምን እንደሰጠችው ሚራ በትንሹም ቢሆን አውቃለች ማለት ነው። ስለዚህ ወደ ሚራ እንግዲህ በግልጽ ነግራት ነበር። መጀመሪያ እኔ ጠላትሽ አይደለሁም፣ ይኸውልሽ ጠላታችን በአንድ ተበቅለነዋል ነው ያለቻት ማለት ነው። እንግዲህ መርፌውን ከወጋችሁ በኋላ ሚራ ሰታት ብላ በቃሏ ነግራታለች፣ ደበስብስ አድርጋ። ግን የገባት አልነበረም። እንግዲህ ልጅቷ ምንድን ነው የምታወሪው ምናምን ስትላት፣ በቃ እኔ ተበቅዬልሻለሁ፣ መበቀል አይደል የምትፈልጊው? አዎ ተበቀልኩልሽ ትላታለች። ከዛ በኋላ እንግዲህ እሺ ትልና ያው እንግዲህ እሷ ያደረገችው ነገር ምንድን ነው? ወዲያውኑ ስራዬ ስዳ መፈለግ ነው እንግዲህ የጀመረች እንትኑ ማለት ነው። ምን ብትወገው ነው እንደዚህ እጁን መክሮም የተሳሰረው በማለት ሄዳ ነው እንግዲህ የጠየቀቻት። ከዛ በተጨማሪ እንግዲህ ሚራ ምንም እየገባሽኝ አይደለም፣ ምንድን ነው የምታወሪው ትላታለች። ከዛ አንቺ ምንድን ነው የማይገባሽን? እውነቱን እየነገርኩሽ ትላታለች። ግን እኮ ደግሞ በሚራ እራሱ አይፈረድም። አስባችሁታል እንግዲህ ሚራ ትዳሯን በትና ሁሉን ነገር ይቅርብኝ፣ ባሌን አልፈልግም፣ የባሌን ሀብትም አልፈልግም ብላ እንግዲህ እሱ ይሻለኛል ብላ ወደ ወንድሙ ነበር የሄደችው። ከዛ ወንድምየው ደግሞ እንዴት ነው እንዴት ብትደፍሪ ነው በቃ ይሄን ያክል ተጣጥለሽ ወይም ደግሞ በቃ ምንም ነገር ሳልልሽ የሄድሽው በማለት እንዲሁም ደግሞ ከዛ በተጨማሪ እንግዲህ ያው እንደዛ ሌላ አፍቅር ያለው ወድጅ ያለው ስላት እንደዛ ስትናገረው በጣም ነው እንግዲህ የከፋት። ከዛ አንጻር ነው እንግዲህ እኔ ለአንተ ብዬ ክብሬን ዝቅ አድርጌ ሁሉ ነገር አድርጌ እንዴት ብከዳኝ ነው በማለት ነው እንግዲህ መርፌ የወጋችው። እና ሚራ ትክክል ናት ብዬ አስባለሁ። ምክንያቱም ትዳሯን በእጇ ምናምን አፈርሳ ወደ ውሽሟ ነው በቃ መርጣ ሄደች። ግን እዚህ ጋር ደግሞ ሌባ ለሌባ አይተማመንም የሚባለው እውነት ነው ለካ። ስለዚህ እሷም አላመነችውም እሱም አላመነችውም። ግን መጨረሻ ላይ ምንድነው ስላት የነበር ሮቤል በቃ ልለምንሽ እባክሽ አድኝ፣ እንግዲህ ሽባውን የመሆን አልቀጥልም ነው ያላት። እሷ ደግሞ ምን ችግር አለው የተመኘውን እኮ ነው ያገኘው፣ ስለዚህ ምንም ማድረግ አይቻልም፣ በቃ አሁን የኔ ነህ የኔ ውድ ባል እያለች እንግዲህ እሷን በጣም እያሾፈችበት እና እያሟረተችበት ነው ያለችው። በዛ ቀስፋት እንግዲህ ሮቤል ቢማጸናትም ለማንም አልናገርብሽም እባክሽ እያለ እንግዲህ ቢነግራትም እሷ ደግሞ ኧረ እባክህ የእውነትህን ነው እንዲህ እያለ በጣም ስታሾፍበት ነው እንጂ የነበረ ምንም መስሎ አልታያትም ነበረ። ይሁን እንጂ እዛ እየተናገረችው እንኳን ዳንታ አልነበራትም። ግን መጨረሻ ላይ ያው መድኃኒቱን ፈልጋለሁ ሀና ምናምን ምንድን ነው ስትላት በጣም የደነገጠችው። ከዛ ደግሞ አድናን ራሱን መደበቅ የለብኝም ነው ያለችው። እንግዲህ ሉሃና ከአድናን ምንም መደበቅ የሚባል ነገር አትደብቀውም በቃ። ምክንያቱም ከደበቀችው በእርግጠኝነት ይችም ልክ አንቺ ራሱ እንደሚረነሽ ብሎ ስለሚከዳት አያምናትም ማለት ነው። ሉና ጥሩ ነው አለመደበቋ። ግን እዚህ ጋር አንድ የተሳሳተችው ነገር ነበረ። ለሮቤል የተሳሳተ መድኃኒት እንደሰጠችው እራሷ ካወቀች በኋላ ለአድናን መናገር አልነበረባትም። ምክንያቱም ከአድናን ፊት ለፊት እንግዲህ ስታፋጥጣት ሚራ ምንድን ነው ስትል የነበረ እባክሽን እኔና አንቺ ብቻችን እናወራለን እባክሽ እንዳትነግሪው ዝም በይ እያለች ስትለምናት ነበረ። ስለዚህ ይህንን አጋጣሚ ተጠቅማ እንግዲህ ሚራ እና ሉና ተስማምተው ወይም ደግሞ መጀመሪያ ለአድናን የወጋችው መርፌ ይሄ ነው ትልና ከዛ በኋላ ምንም እንዳታደርጋት ብላ ለተወሰነ ጊዜ ደብቆት በሚስጥር እንዲቆይ አድርግና ከዛ በኋላ ሚራ አድናን አላወቀም ብላ ስትዘናጋላት የሆነ ወጥመድ ማጥመድ ይችሉ ነበር። ግን መጀመሪያ ከዚህ ጋር ሉሃና እንደራደር ስትላት እሺ ብላ መቀበል ነበረባት። ምክንያቱም አሁን ሉሃና ስለ እህቷ በጣም እየፈለገች እያሰበች እየተጨነቀች ነው ያለችው። ስለዚህ እህቷ የት እንደሆነች ከዛ ደግሞ እንዴት ለመደራደር እንዳለባት ማወቅ ነበረባት። መጀመሪያ እሺ ለአድናን እንዳልነግረው ከፈለግሽ እህቴ ያለችበትን ንገሩኝ፣ የት ነው የደበቃችኋት፣ የት ነው ያደረጋችኋት፣ ያ ደብዳቤ እውነት ነው ውሸት ነው ምናምን የሚለውን ካጣራችሁም በኋላ እንግዲህ ወይም ደግሞ ተች ትነገራለች ወይ ደግሞ በቃ ወይ ትነገራለች። በእርግጥ ሚራ የምትነግራት አይመስለኝም፣ ግን ያ መድኃኒት ሊያስገድላት ስለሚችል ተነግራታለች ብዬ አስብ ነበረ። ሉሃና ግን አይ እኔ ምንም የምደብቀው ነገር የለኝም በማለት ሄዳ ፊት ለፊት ነው እንግዲህ አፋጠጠቻት። ስለዚህ ባለቤቷ ምንድን ነው ያደረገው? ምንቅ አድርጌ ካልገደልኩሽ ይላታል። በዛ ቅስፈት እንግዲህ እንደዛ ሲያደርጋት የያዘችው ነገር ወይም ደግሞ የመጣላት ሀሳብ ምንድን ነው? እኔ ምንም አላጠፋሁም እያለ መርበትበት ነው በቃ ጭንቅላቷን ይዛ
ብቻ ግን አድናን እንዳያውቅባት ያደረገችው ፍርሃት እና ያደረገችው ነገር በጣም ያስፈራ ነበረ። ከዛ በተጨማሪ እንግዲህ ሜራ ከዚ በፊት ያው ዶክተርነት ሰርታለች። ከዛ አንጻር መድኃኒቶች የምን እንደሆኑ ለስንት ሰዓት እንደሚሰጡ እያንዳንዱ ነገር ታውቃለች ማለት ነው። ሰው ለሮቤልም የሰጠችው የእውነትም ሽባ እንዲያደርገው አምና አውቃበት ያደረገችው እንጂ ሳታውቅ አይደለም። ግን ወደ ሮቤል ከሄደች በኋላ እኔ እኮ በቃ ክላስ ያገኘሁት እና የመድኃኒት ምን ሊሆን ይችላል ብዬ ስገምት ከዛ በኋላ አንተን አገኘሁና ለምን አልሞክርብን ብዬ ነው ወደ አንተ ያመጣሁትና የሰጠሁት ትለዋለች። እንግዲህ እሱ በጣም ይለምናታል፣ እገልሻለሁ እያለ ይበቀላታል። እሷ ደግሞ እባክህ ፈራሁት፣ ያንቀጠቀጥኩ ወንድ ከሆንክ እንግዲህ ተነሳ እያለችውም ነበረ። በጣም ሮቤል እንግዲህ የተመኘውን አግኝቷል። ዮሐና ግን እባክሽ መኝኝ እርጂ ብሎ ወዲያውኑ እንደነቃ ለእሷ ነበር የነገራት። ይህ ሁሉ ነገር የሆነብኝ በአንቺ ነው ሲላት እንግዲህ እኔ አያገባኝም። በመጨረሻም እንግዲህ ያው እውነቱ ተፋጧል። ሮቤልም እንግዲህ የተመኘውን ቢያገኝም ብቻ ለመዳን በጣም ሲጓጓና ሲያስብ ነበረ። ከዛ በተጨማሪ እንግዲህ አድናን ሴት ጠርጌ ካልገደልኩሽ ይላታል። እንደገና ደግሞ እሱ ራሱ አድናን ያው በቃ ቢራን እንዴት አድርገው እንደሚፈታት እያሰበ ነው። እስካሁን አልተፋቱም። ያው ብትወሰልትበትም እያንዳንዱ ውሸቶቿ ቢያቅባትም እሷ ደግሞ ጭራሽ ምንም እንዳላወቀ አስመስላ እና እንሂድ እራት እንብላ፣ እራት ለምን አጋብዘኝም እያለች ስታስቸግረውም ነበረ። ከዛ ግን እሱ የምን እራት ነው የምታወሪው ደግሞ ሲጀመር እኔና አንቺ እራት አንበላም፣ ስለዚህ አይመለከተኝም እያላትም ነበረ። ከዛ በተጨማሪ እንግዲህ እሱም እንዴት ነው በቃ ከማንም ጋር እንድታወዳድረኝ አልፈልግም ትለዋለች። በእርግጠኝነት ሜራ ቀጣይ እንግዲህ ይህንን እንትን መድኃኒት ለሮቤል የሰጠችውን ለአድናን እንደምትሰጠው እርግጥ ነው። ምክንያቱም ምንም ማስተማመኛ የለም። አሁን ለሮቤል እንደዛ በጣም እየወደደችው ያፈቀረችው ባሏን ከርታ ወደዛኛው እየሄደችለትን ይሄን ያክል ማርፌ ከሰጠችው እንግዲህ ለባሏ ደግሞ ምን አይነት መድኃኒት እንደምትሰጠው ከባድ ነው። እንግዲህ ሉና ይህንን ነገር ባወቀች ጊዜ ይህን ነገር ማድረግ የለብሽም ነበረ፣ በዚህ ቅጽበት እንዴት ተቀየርሽ? ክፉ ነገር ነው እኮ መሰሪው ያለቻት ነበር። እሷ ደግሞ አይመለከትሽም ምን አገባሽ ብላ ነው እንግዲህ እንትን ያለቻት። ብቻ እንግዲህ ሻንጣዋን ስትፈልግ ያው ሻንጣ ይገኝባታል ማለት ነው። በእርግጥ ሻንጣ የት አድርጋል እያለች ባሏን ስትጠይቅ ነበረ ሜራ አድናንን። አድናን ደግሞ የሴት ቦርሳን እንዲያደርግልኝ እንጂን ሻንጣ የምፈትሸው አላየውም ይላታል ማለት ነው። ከዛ የእውነት በቃ እውነት ክን ምናምን እያለች አላመነችውም ነበረ። ምክንያቱም ጠብቆባት ምናምን የመሰላት። ከዛ እሷም የእውነቴን ነው እኔ ምንም ነገር አላደረግኩሽም ይላታል ማለት ነው። ከዛ በተጨማሪ ይህን የምትፈልገው ትልና እንግዲህ ሉሃናም ትመጣለች። ሮቤል ደግሞ መጀመሪያውን ግን ለሉሃና ነው የነገራት። የሚገርማቸው ነገር እንግዲህ የሁሉ ነገር እንደደረሰበት ለወንድሙ እንኳን አልነገርም። ወንድሙ ልርዳ እንኳን ሲለው አይመለከትም፣ አንተ አላስፈልግም ምናምን ብለኛል ነበረ፣ ስለዚህ አትርዳኝ ተው እያለ ሲጮህበት ነበር። አድናን ያው ተጸጽቷል። እንደዛ ሆኖ ሲያው ያለ ወትሮ ነው እንደዚህ የሆነ በቃ ምናምን ሲል ነበረ። ከዚህ በፊት ያው ቁሞ እንደሚሄድ ነግረው ስለነበር ግን ደግሞ አላመንም እና በሁሉ የእውነትም በቃ እንደታመመ ነው የተረዳው። እንግዲህ የነ ሉሃና መጨረሻ ምን ሊሆን ይችላል? ምንም ማብቂያ የለውም። እርስ በራሳቸው እንግዲህ ነጫነጫሉ። ቀጣይ እንግዲህ ያው አድናን መርፌ እንዳይወጋ ጸሎት እናድርግላት።